ዶናልድ ትራምፕ ዛሬም ታላቁ የኢትዮጵያ ህዳሴ ግድብን እኛንን ፋይናንስ ያደረግነው እያሉ ይገኛሉ። ለመሆኑ ዶናልድ ትራምፕ ግድቡን ፋይናንስ ያደረግነው እኛንን ሲሉ ምን እያሉ ነው ካላችሁ፣ አንደኛ እኛ ይህንን ግድብ ፋይናንስ ስላደረግን የፈለግነውን ነገር ብናደርግ አይመለከታችሁም እያሉ ነው። ስለዚህ በዚህ ጉዳይ ላይ ጠንከር ብሎ ለዶናልድ ትራምፕ ሊደርስ የሚችል ካውንተር ምላሽ ያስፈልጋል። ኢትዮጵያ በግድቡ ላይ ያላትን ተጠቃሚነት ማረጋገጥ እንደቻለች ሁሉ አሁን በነ ትራምፕና በአልሲሲ ጫና አማካኝነት ወደ ድርድር ጠረጴዛ ላይ ብንሄድ አሜሪካ እንደሰራችው የታሰበ ነው የሚካሄደው። ይሄም አብረው መጠየቅ ያለበት ጉዳይ ነው። ሌላኛው ደግሞ በመጀመሪያው ዶናልድ ትራምፕ የስልጣን ዘመን ጊዜ እነ ትራምፕ ኢትዮጵያ ላይ ጫና የሚያደርግ ረቂቅ ስምምነት ለማስፈረም ጥረት አድርገው ነበር። አሁንስ ያን ስምምነት እንደማያስፈርሙ በምን እርግጠኛ መሆን ይቻላል? እርግጥ ነው በመጀመሪያው ኢትዮጵያ ጥላ ወጥታለች። ክቡራትና ክቡራን ተከታታዮቻችን የዛሬው የገበያ ፖድካስት ቆይታችን በእነዚህ ነጥቦች ላይ ትኩረቱን ያደርጋል። IMF እና ወርልድ ባንክ ኢትዮጵያ ላይ ጫና ያሳድሩም ወይ? ኢትዮጵያስ እንዴት አድርጋ ይህንን ጫና ልትቋቋም ትችላለች የሚለው ነጥብ ላይ ትኩረታችንን አድርገን ለተወሰኑ ደቂቃዎች አብረን እንቆያለን። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አደርጋለሁኝ። መልካም ጊዜ ይሁንላችሁ። ተጠባቂው የዶናልድ ትራምፕና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ውይይት ወይም ደግሞ የታላቁ የኢትዮጵያ ህዳሴ ግድብን እንዲሁም ናይል የሚባለውን ወንዝ ያጠቃለለ ስምምነት እንዲከናወን የሚያደርግ አይነት ሐሳብ የተነሳበት ቆይታ በትላንትናው ዕለት በዳቮስ ተከናውኗል። የዓለም ኢኮኖሚ ፎረም በዳቮስ በየዓመቱ ይካሄዳል። በዚህ የኢኮኖሚ ፎረም ላይ ከዘንድሮ በተለየ ዓለም በጉጉት ሲጠብቃቸው የነበሩ በርካታ ጉዳዮች አሉ። በተለይ ዶናልድ ትራምፕ አሁን ዓለምን እየመሩ ያለበት መንገድ ይሄ አንዳንዶች ምን ይላሉ፣ እንዲያውም የጫካው ዘመን ማለትም በጫካው ውስጥ ሰርቫይቭ የሚያደርገው ፊት የሚያደርገው ነው አይደለ? መበላት ያለበት ይበላል። ጠንካራ የሆኑት ሀገራት ደግሞ ወይም ጠንካራ የሆኑት እንስሳት ደግሞ ጠንካራ ያልሆኑትን እየዋጡ እየበሉ እነሱ ሰርቫይቭ እያደረጉ ይቀጥላሉ። ዘጀንግል ሩል የሚሉት ማለት ነው። አሁን በዓለም ላይ ዶናልድ ትራምፕ ወደ ስልጣን መምጣታቸውን ብቻ ሳይሆን ከመጡም በኋላ እየተገበሯቸው ያሉ ፖሊሲዎች ወይም አካሄዶቻቸው በአንድም ይሁን በሌላ የጫካውን አገዛዝ የሚያስታውሱ ነው እየተባለ ነው የሚገኘው። ከዚህ አንጻር ለምሳሌ በግሪንላንድ ውስጥ እሳቸው ወታደራዊ ጣልቃ ገብነት ጭምር ሊኖር እንደሚችል ሲዝቱ ነው የሰነበቱት። ቬንዙዌላ ውስጥ ምን እንዳደረጉ ይታወቃል። ኢራን ውስጥ በቀጥታ የቢቱ ቦምበሮቻቸውን ልከው ኢራን ላይ ድብደባ ፈጽመዋል። አሁንም ኢራን ውስጥ ጣልቃ እንደሚገቡ ጭምር በመዛት ላይ ናቸው። ስለዚህ የዶናልድ ትራምፕ በዚህ የዓለም ኢኮኖሚ ፎረም ላይ ተገኝቶ ለዓለም መልእክት ማስተላለፍ ነበረበት እና በመግለጫው ላይ ዶናልድ ትራምፕ 1 ሰዓት ከምናምን የፈጀ አጠቃላይ ቆይታ መግለጫ እየሰጠ ማለት ነው አድርጎ ካነሳቸው ሐሳቦች ውስጥ ካስቀመጣቸው ሐሳቦች ውስጥ አንዱ በግሪንላንድ ውስጥ ምንም አይነት ወታደራዊ እንቅስቃሴ ወይም ወታደራዊ ኃይልን በመጠቀም ግሪንላንድን አሜሪካ ለመጠቅለል ጥረት እንደማታደርግ አረጋግጠዋል። በሰላማዊ መንገድ ነገሩን ሊቋጩ የሚችሉበት ሁኔታ እንዳለ ጭምር ፍንጭ ሰጥተዋል እና ዶናልድ ትራምፕ እኔ የሰላም ኖቤል ሽልማት ይገባኛል ብለው የሚያምኑ ሰው ናቸው። የሰላም የኖቤል ሽልማት ይገባኛል ብለው ሲናገሩ እንደ ምክንያት ወይም እንደ መነሻ አድርገው የሚያቀርቧቸው ነጥቦች መካከል በዓለም ላይ በርካታ ጦርነቶችን አቁሜያለሁ ነው። የህንድና ፓኪስታን፣ አዘርባይጃንና አርሜኒያ፣ ኢራንና እስራኤል ብዙ ሀገራት አሉ። ወደ 8 የሚጠጉ የሁለት ሀገራት ጦርነቶች ማለት ነው። በዚህ ውስጥ ግብፅና ኢትዮጵያ የሚጠቃለላሉ እና እሳቸው አሁን በዓለም ላይ የሰላም ሰው ሆነው የመታየት እቅድ አላቸው። ይሄ የሰላም ሰው ሆኖ የመታየት ፍላጎታቸው በመጀመሪያ ስልጣን ዘመናቸው በኢትዮጵያና በኤርትራ መካከል ሰላማዊ ሊባል የሚችል ግንኙነት ከበርካታ ዓመታት በኋላ ከ20 ዓመታት በኋላ የሰላም አየር ሲነፍስ ያንን የሰላም አየር እንዲነፍስ ያደረኩት እኔ ነኝ። ነገር ግን እኔ ያንን የሰላም ንፋስ እንዲነፍስ ባደርግም የኖቤል ሽልማት ተሸላሚ ሆነው ግን የኢትዮጵያ ጠቅላይ ሚኒስትር ነው እያሉ ቁጣቸውን ሲገልጹ እንደነበር አይዘነጋም።
አሁንም ይሄንን አሉ የሚባሉ ጦርነቶችን እንግዲህ እሳቸው ነው እንግዲህ አሉ የሚሉት ምሳሌ በግብፅና በኢትዮጵያ መካከል ሊመጣ ይችላል ብለው የሚፈሩት ጦርነት አለ አስቁሚዋለሁም ብለው ጭምር ይናገራሉ እና እነዚህ ጦርነቶችን አስቁሚያለሁ የሚል ክርክራቸውና መክንያቸው በብዛት እኔ የሰላም ሰው ነኝ ስለዚህ የሰላም የኖቤል ሽልማትን ዛሬም ተስፋ አልቆረጡበትም በሚቀጥለው ዓመትም እንዲሸለሙ ፍላጎት አላቸው ከዚህ አንፃር ዓለም እኔ ለሰላም እያደረኩ ያለውን ጥረትና አስተዋጽኦ ስላልተረዳና ስላልተገነዘበ የራሳችሁ ጉዳይ የሚል አይነት ስሜትን ነበር ባለፉት ወራት ሲያንጸባርቁ የነበረው አሁን ደግሞ መለስ ብለው እኔ የሰላም ሰው ነኝ ወደሚል አቋማቸው መጥተው ግሪንላንድ ውስጥም ወታደራዊ ኃይላቸው እንደማይዘምት አስታውቀዋል ይሄኛውን ጉዳይ ማነሳላችሁ ለምንድነው ዶናልድ ትራምፕ የኢትዮጵያና የግብፅን ጉዳይ ሲመለከቱ ኢትዮጵያና የግብፅን ጉዳይ የሚያዩት እሳቸው በዓለም ላይ ሰላም የሚያወርዱ አይነት ሰው ሆነው እንዲከሰቱ ወይም እንዲሳሉ ከሚያደርጉት ጥረት ጋር አብሮ ጎን ለጎን መታየት ስላለበት ነው እና የአብዱልፈታህ አልሲሲና የዶናልድ ትራምፕ ቆይታ በርካታ ሐሳቦች ተነስተውበታል ዋነኛው ነጥብ ግን ብዙ ያነሷቸው ሐሳቦች ሁለት ነገሮችን ማየት እንችላለን አንደኛው ምን ያክል በዶናልድ ትራምፕና በአብዱልፈታህ አልሲሲ መካከል ቅርርብ እንዳለ ነው ምን ያክል ወዳጅነት እንዳለ ነው በዶናልድ ትራምፕና በአብዱልፈታህ አልሲሲ መካከል እንዲህ አይነት ወዳጅነት ለምንድን ነው የመጣው የሚለውን ነገር ጠይቀን በትላንትናው ጥንቅራችን ላይ ዘርዘር ባለ ሁኔታ የ$10 ሚሊዮን እንግዲህ የአሜሪካ የደህንነት ተቋም CIA የወንጀል ምርመራ ከፍቶበት የነበረ የ$10 ሚሊዮን ሙስና በትራምፕና በአልሲሲ መካከል እንዳለ አንስተናል ተመልክተናል በዝርዝር አይተናል እና ይሄ ግን የታወቀው ወይም የተደረሰበት እንደሆነ ማሰብ ይፈልጋል ከዶናልድ ትራምፕ ባህሪ አንፃር አብዱልፈታህ አልሲሲን በመጀመሪያ ስልጣን ዘመናቸው በጣም እኮ ነበር ያመኳሻቸው የነበረው በዶናልድ ትራምፕና በግብፁ ፕሬዝዳንት አብዱልፈታህ አልሲሲ መካከል ያለው የጠበቀ ግንኙነት በታላቁ የኢትዮጵያ ህዳሴ ግድብ የድርድር ሂደት ላይ በራሱ ትልቅ ተጽዕኖ እንደነበረው አይዘነጋም በመጀመሪያው የዶናልድ ትራምፕ የስልጣን ዘመኑ ሁለቱ መሪዎች ያላቸው ልዩ ወዳጅነት በወቅቱ በነበሩ ዲፕሎማሲያዊ ሂደቶች ላይ ግልጽ የሆኑ አሻራዎችን ጥሎ ማለፉም ይታወቃል የነዚህ ጥምረቶች በመጀመሪያው የስልጣን ዘመን ላይ በጣም ስናያቸው የነበሩ ጥምረቶች ዋና ነጥቦቹ ምንድናቸው ከተባለ በአንድ 3 ሐሳቦች ጠቅላላ አድርጎ ማስቀመጥ ይቻላል የመጀመሪያው አሜሪካ በድርድሩ ውስጥ ቀጥተኛ ተሳትፎ እንዲኖራት ማድረግ የሚለው ሐሳብ ነው እንደ አውሮፓውያን አቆጣጠር በ2019 አጋማሽ ላይ ግብፅ በኢትዮጵያ ላይ ጫና እንዲያደርግላት ለትራምፕ ባቀረበችው ጥያቄ መሰረት የአሜሪካ የግምጃ ቤት ሚኒስትር ይሄ ትሬዠሪ ዲፓርትመንት የሚሉት እንዲሁም የዓለም ባንክ ጭምር በኢትዮጵያና በግብፅ መካከል ሊከናወን በሚችል የድርድር ሂደት ላይ እንደ ታዛቢ ሆነው እንዲገቡ ተደርጓል ትራምፕ ይህንን ያደረጉት ከአልሲሲ ጋር የነበራቸው ወዳጅነትን ለማጠናከርና ይሄ ታላቅ ሰላም ፈጣሪ ታላቁ ስምምነት ፈጣሪ ሆኖ ለመታየት ካላቸው ፍላጎት በመነሳት እንደሆነም መገንዘብ ይቻላል ይሄ አሜሪካን በድርድሩ ውስጥ ቀጥተኛ ተሳታፊ ማድረግ የሚለው ሐሳብ በትራምፕና በአልሲሲ መካከል ያለው ወዳጅነት ጠቅላላ ብሎ ሲገለጽ አንኳር ነጥቡ እዚህ ላይ ያተኩራል የትላንትናውም የዶናልድ ትራምፕና የአልሲሲ በዳቮስ ሆነው በቀጥታ መግለጫ የመስጠት አካሄድ የ2019ን አሜሪካን ወደ ታላቁ የኢትዮጵያ ህዳሴ ግድብ የድርድር ሂደት ላይ መልሶ የማስገባት ዝንባሌ ማህተም ተደርጎ ሊቆጠር ይችላል ቀድሞም ሁለተኛው የትራምፕና የአልሲሲ ግንኙነት ጠቅላላ ብሎ ከተገለጸ እንዴት ነው የሚገለጸው ከተባለ ወደ ግብፅ ያዘነበለ ለግብፅ ያዳላ የግብፅን ጥቅም ብቻ የሚያስከብር የሽምግልና አቀራረብ ነው በዋሽንግተን ዲሲ በተደረጉት የድርድር ሂደቶች ላይ ማለትም በ2019 ላይ በዛ የድርድር ሂደት ላይ አሜሪካ ያዘጋጀችው ረቂቅ ስምምነት ነበር በኢትዮጵያና በግብፅ መካከል እንዲከናወን የምትፈልገው ስምምነትን ታሳቢ አድርጎ የተቀመጠ ረቂቅ ስምምነት ነበር ይሄ ረቂቅ ስምምነት በኢትዮጵያ በኩል የግብፅን ጥቅም ብቻ የሚያስጠብቅ ነው ተብሎ መወገዙ አይዘነጋም በእርግጥም ያ እና አሜሪካ ያቀረቡት ረቂቅ ስምምነት የግብፅን ጥቅም ብቻ የሚያስከብር ለግብፅ ያደላ ነው ስቲል ዛሬም እነ ዶናልድ ትራምፕ የግብፅን ጥቅም ማስጠበቅ ላይ ብቻ ያነጣጠረ የአባይ ውሃ ምንጭ የት እንደሆነ ማያቅ ናይል ሲባል
ወይም ራሷ ግብጽ ናይልን ማለት የናይል ምንጭ ሆነች መስል ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ኢትዮጵያ ውስጥ ሳይሆን እዛ ግብጽ ውስጥ ሄዳ የገነባችው ይመስል በዛ ደረጃ የኢትዮጵያን ፍላጎትና ጥቅም ሙሉ በሙሉ በማግለል ኢትዮጵያን የበይ ተመልካች የማድረግ አይነት አካሄድ ነበረ። ይሄው ነው እንግዲህ አሁንም እየተደገመ ያለው። ይህን ተከትሎ የአሜሪካ መንግስት በኢትዮጵያ ላይ ጠንካራ እርምጃዎችን እንዲወስድ ምክንያት ሆኖም እንደነበረ አይዘነጋም። ይሄው ለግብጽ ያደላ ለግብጽ ያዘነበለ የሽምግልና አካሄድ። ሶስተኛው የትራምፕና የአልሲሲ ወዳጅነት የእርዳታ እገዳን ጭምር በኢትዮጵያ ላይ አስከትሏል። ይሄ የእርዳታ እገዳ በኢትዮጵያ ላይ ከፈጠራቸው አበይት ጫናዎች መካከል የገንዘብ እርዳታ ተቋርጦ እንደነበረ አይዘነጋም። ትራምፕ ኢትዮጵያ በድርድር አልተስማማችም በሚል በ100 ሚሊዮን ዶላሮች በላይ የሚሆን ኢኮኖሚያዊና የጸጥታ ድጋፍ ለኢትዮጵያ እንዳይደረግ ወይም እንዲቆም ማድረጋቸው አይዘነጋም። ኢቭን ጭምር ግድቡን ሊያፈነዱት ይችላሉ የሚለው የትራምፕ ንግግርም ትራምፕ በአንድ ወቅት ከአልሲሲ ጋር በነበራቸው የስልክ ውይይት ላይ ሲያነሱ ግብጽ ግድቡን ሊያፈነዱት እንደሚችሉ ብለው ይታፕ ነበር ያሉት። እንዲህ ብለው በመናገር ኢትዮጵያን የሚያስቆጣና ለግብጽ ወገንተኝነታቸውን የሚያሳይ አስተያየት ሰጥተው ነበር። እንደምታውቁት አልሲሲ የዶናልድ ትራምፕ ተወዳጅ አምባሳደር ናቸው፣ ተወዳጅ አምባገነን ናቸው። የኔ ተወዳጅ አምባገነን እያሉ ያቆለጳጵሷቸዋል። እንዲያውም በአንድ የቡድን 7 አባል ሀገራት ስብሰባ ላይ የኔ ተወዳጅ አምባገነን የታለ where is my favorite ዲክታተር ሊደር እያሉ አልሲሲን ሲፈልጉት እንደነበረ እናስታውሳለንና ይህ ግላዊ ቅርበታቸው ግብጽ በአባይ ጉዳይ ላይ የአሜሪካን ሙሉ ድጋፍ እንድታገኝ አድርጓታል። ነገር ግን የአሜሪካን ሙሉ ድጋፍ ግብጽ በመጀመሪያው የስልጣን ዘመናቸው ይሁን በአሁኑ የስልጣን ዘመናቸው ያገኘችው እንደው ዶናልድ ትራምፕ ስለ ጉዳዩ ወይም ስለ ታላቁ የኢትዮጵያ ህዳሴ ግድብ ወይም ስለ አባይ ውሃ ምንጭ ስለማያውቁ ብቻ ሳይሆን ከመጋረጃው ጀርባ በርካታ የሙስና ጉዳዮች እንዳሉ የምናቃቸውም የማናቃቸውም ጨምሮ ማለት ነው ሊዘነጋ ይገባል። ዶናልድ ትራምፕ ወደ ስልጣን መመለሳቸው ብቻ ሳይሆን የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ ድጋሜ ወደ ድርድር ጠረጴዛ ውስጥ እንደሚያመጡት መግለጻቸው በአካባቢው ጂኦፖለቲካ ላይ ሊያመጣ የሚችለው ተጽዕኖ ካለፈው ከመጀመሪያው የዶናልድ ትራምፕ የስልጣን ዘመን አንጻር የአሁኑ እንዴት ይገለጻል የሚለው በተወሰነ መነጻጸር አለበት። ዳቮስ ላይ ዶናልድ ትራምፕ ያረጋገጡልን ነገር በእርግጥም አሁንም እሳቸው ለግብጽ እንደሚያዳሉ፣ በእርግጥም አሁን እሳቸው የግብጽን ጥቅም እንደሚያስከብሩ፣ በእርግጥም አሁን እሳቸው ዛሬም አልሲሲ ጥሩ ወዳጃቸው እንደሆኑ የሚያረጋግጡበት ነው። የግብጽ መገናኛ ብዙሃን ፈንድቀዋል። በዚህ በቃ ነፍሳቸውን አያውቁም ነው የምላችሁ። በጣም ደስተኞች ናቸው። ምክንያቱም ትራምፕን ከጎናቸው ማድረግ ችለዋል። አሁን ኢትዮጵያ ወደ ድርድር ልትመለስ እንደምትችል ባለፈውም እያነሳውላችሁ ነበር። ወደ ድርድር ልትመለስ ትችላለች። ወደ ድርድር ስትመለስ መመለሱ በመርህ ደረጃ ስህተት አይሆንም። ከዚህ ቀደምም በ2019 እንደ አውሮፓውያን አቆጣጠር ወደዚህ የአሜሪካና የወርልድ ባንክ ተሳታፊ ወደ ሆኑበት የድርድር ጠረጴዛ ላይ ስትመለስ ያንም የነበረው አቋም ምንድነው? የኢትዮጵያን ጉዳይ የሚደበቅ የሚሸሸግ ስላልሆነ ለዓለም ማስረዳት ለዓለም መግለጽ ነው። ከዛ አሜሪካ ተስማሙ ብላ ያቀረበችው የረቂቅ ስምምነት ላይ ግን ሙሉ በሙሉ የውሃው ሀብት ተጠቃሚነትን ዋተር ሼሪንግ የሚሉትን የውሃ ሀብት ክፍፍል የሚሉትን ጉዳይ ለግብጾች ያደረገና ኢትዮጵያ በወንዞቿ ላይ ምንም አይነት መብት እንደሌላት የሚያረጋግጥ በመሆኑ የኢትዮጵያ ባለስልጣናት የ2019ን ድርድር ጥለው እንደወጡ አይዘነጋም። ምንም እንኳን ጥለን መውጣታችንን ተከትሎ በአሜሪካ በኩል ቅድም እንደነገርኳችሁ የመጡብን ኢኮኖሚያዊ ጫናዎች፣ የጸጥታ ድጋፍ ላይ የሚደረጉ የገንዘብ እርዳታዎች የመሳሰሉት መደረጋቸው ባይዘነጋም አሁን ላይም ዲፕሎማሲያዊ ጫና በደንብ ይኖርብናል። ልንክደው የማይገባ ነገር ግብጽ የአሜሪካን ድጋፍ በመጠቀም የህዳሴ ግድብ ጉዳይ በድጋሜ ወደ ተባበሩት መንግስታት የጸጥታ ምክር ቤት እንዲያመራ ወይም ዓለም አቀፍ መልክ እንዲይዝ ግፊት ልታደርግ ትችላለች፣ እያደረገችም ትገኛለች። አሁን አሜሪካ ጣልቃ ገብታበት የሚከናወን ድርድር ነው የሚጠበቀው አይደለ? ትራምፕም በትላንትናው መግለጫቸው ላይ የተናገሩት ነገር ምንድነው? እንዳንተ ባላቀውም አሉ የኢትዮጵያን ጠቅላይ ሚኒስትር ጠንካራ መሪ እንዳላችሁ አውቃለሁ ኢትዮጵያውያን፣ ስለዚህ ሁለታችሁም እንድትገናኙ አደርጋለሁ። አሁን የኢትዮጵያ መሪና የግብጽ መሪዎች ተገናኝተው ምን አይነት ስምምነት ሊያደርጉ ይችላሉ? አሁን ይሄኛው ጉዳይ ነው ማልስማማውና ማልቀበለው።
የኢትዮጵያና የግብፅ መሪዎች ተገናኝተው ወደ መፈረም ወይም ወደ ስምምነት ከመሄዳቸው በፊት በምን ጉዳዮች ላይ ነው የሚፈርሙት፣ በምን ጉዳዮች ላይ ነው የሚስማሙት የሚለውን ጉዳይ በተመለከተ በሀገራችን በዚህው ጉዳይ ላይ ታላቁ የኢትዮጵያ ህዳሴ ግድብ ቴክኒካል ኮሚቴ የሚባለው እንዳለ ይታወቃል። ይሄ ቴክኒካል ኮሚቴ ግድቡ በተመለከተ ተደጋጋሚ የድርድር ሂደቶች ምን አይነት ቅርጽ እንደሚኖራቸው ጭምር እያጠና ፖሊሲ አቅጣጫዎችን የሚያስቀምጥ ቴክኒካል ኮሚቴ ነው። የድርድር ሂደቱም ከተመራ በቴክኒካል ኮሚቴው አማካኝነት መጨረሻ ላይ ይሄ ቴክኒካል ኮሚቴ የተስማማበትን ነገር ለመፈረም ጠቅላይ ሚኒስትር አብይ አህመድ ቢሄዱ ኦኬ። አለዛ ግን ገና ካሁኑ በምን ጉዳዮች ላይ እንደሚስማሙ ዲቴይል ነገሩ ተጠንቶ ካልተቀመጠ፣ በዝርዝር ካልተቀመጠ እና አሜሪካ ጣልቃ ገብተው ወደሆነ ጫና ለምሳሌ እንደምታውቁት ጫና ሊያሳድሩ የሚችሉባቸው መንገዶች ከመቼውም ጊዜ በላይ እጃቸው ላይ አለ። አሁን ስናነጻጽር በ2019 ወይም በመጀመሪያው የዶናልድ ትራምፕ የስልጣን ዘመን ጊዜ ያለው ነባራዊ ሁኔታ ያለው ጂኦፖለቲካዊ ሁኔታና አሁን ላይ ያለው ጂኦፖለቲካዊ ሁኔታ ምን ይመስላል የሚለውን ነው። በአሜሪካና በኢትዮጵያ ግንኙነት መካከል የተቀየሩ በጣም በርካታ ነገሮች አሉ። እንደምታውቁት በአሁኑ ወቅት IMF እና ወርልድ ባንክ የኢኮኖሚያዊ ሽግግር ወይም ኢኮኖሚክ ሪፎርም አዘጋጅተው ኢትዮጵያ ላይ ያ ኢኮኖሚ ሪፎርም እየተተገበረ ይገኛል። እነዚህ ወርልድ ባንክና IMF የሚባሉ ዓለም አቀፍ ተቋማት በመርህ ደረጃ ከነዚህ ተቋማት ጋር ለምን ሰራን የሚል አይነት አስተሳሰብ የለኝም። ነገር ግን አሁን አሜሪካዎች ይህንን በIMF እና በወርልድ ባንክ አማካኝነት እየተተገበረ ያለ የኢኮኖሚ ሽግግር ወይም ኢኮኖሚክ ሪፎርም የሚባል ነገርን በታላቁ የኢትዮጵያ ህዳሴ ግድብ የድርድር ሂደት ላይ ጣልቃ ወይም እንደ ሌቨሬጅ እንደ መደራደሪያ ነጥብ አድርገው ቢያመጡትስ የሚል ስጋት ግን አለኝ። እና IMF እና ወርልድ ባንክ የና አሜሪካን ፍላጎት የሚያስተገብሩ ከመስራታቸው ጀምሮ ይህንን ታሪካቸው ይህንን የሚናገር ተቋማት እንደሆኑ ይታወቃል። ስለዚህ እነዚህ ዓለም አቀፍ የገንዘብ ተቋማት ኢትዮጵያን በድርድር ጠረጴዛ ላይ ለግብፅ ፍላጎት በተመቸ መልኩ ስምምነት እንድታደርግ አሁን ከኢትዮጵያ ጋር ያላቸውን ግንኙነት እንደ ካርድ እንዳይጠቀሙ ስጋት አለኝ። አንደኛው ለውጥ ከተባለ በመጀመሪያ የዶናልድ ትራምፕ የስልጣን ዘመን ጊዜና በአሁኑ የዶናልድ ትራምፕ የስልጣን ዘመን ጊዜ ዋነኛው ለውጥ ምንድነው ሲባል ቀደም ባለው ጊዜ IMF እና ወርልድ ባንክ ኢትዮጵያ ውስጥ የኢኮኖሚ ሪፎርምን እያከናወኑ አልነበረም። አሁን ግን እያከናወኑ ነው የሚገኙት። ስለዚህ የሚያከናወኑት የኢኮኖሚ ሪፎርም ደግሞ የብሔራዊ ባንክ ላይ የሚተገበር ፖሊሲን ጭምር የመቅረጽ እኮ ነው። ኦልሞስት ፖሊሲ እስከ ማስተግበር እኮ ነው የሚደርሰው አይደል? ከበድ ያለ ስልጣን ስላላቸው እነዚህ ሁለቱ አካላት በድርድሩ ላይ የማይሳተፉበት ሁኔታ መረጋገጥ አለበት። IMF እና ወርልድ ባንክ ያ ሲባል ኢትዮጵያ ለድርድር በሯ ክፍት ነው የሚለውን ነገር ዘንግቼ ሳይሆን እነዚህ ሁለቱ አካላት እና IMF እና ወርልድ ባንክ ወደ ድርድሩ የሚመጡ ከሆነ እመኑኝ በዶናልድ ትራምፕ ቀጭን ትዕዛዝ አማካኝነት ለኢትዮጵያ ጥቅም የማይበጅ አይነት ሐሳብን ይዘው ሊቀርቡ ይችላሉ። ስለዚህ ትልቁ ለውጥ በመጀመሪያ የዶናልድ ትራምፕ የስልጣን ዘመንና በአሁኑ የዶናልድ ትራምፕ የስልጣን ዘመን ትልቅ ለውጥ አለ ከተባለ ለውጥ ሊባል የሚችለው ይኸው የIMF እና የወርልድ ባንክ በኢትዮጵያ ኢኮኖሚ ውስጥ ጣልቃ የመግባታቸው ጉዳይ ነው። ይሄንን እንግዲህ ኔጋቲቭሊ አሉታዊ በሆነ መልኩ ጫና ሊያሳድርብን ይችላል ብዬ የማነሳው ወይም እንደ ስጋት የማስቀምጠው ሐሳብ ሲሆን በአንጻሩ ደግሞ እንደ አድቫንቴጅ ኢትዮጵያ ምን ለውጦች አሉባት ልትጠቀማቸው የምትችል ሲባል የግድቡ ደረጃ ነው ወይም ግድቡ ያለበት ሁኔታ። እንደምታውቁት ግድቡ አሁን ግንባታው ሙሉ በሙሉ ተጠናቆ ውሃ ይዟል፣ ኃይል ማመንጨት ጀምሯል። ሊቆም የማይችልበት ደረጃ ላይ መድረሱ በራሱ እና አሜሪካ የጫና አማራጮቻቸውን ወይም ኢትዮጵያ ላይ ግድቡን በተመለከተ ግድቡን ሆልድ የማድረግ የውሃ ሙሌት ስራው ይጓተት የማለት የመሳሰሉት ነገሮችን ከእጃቸው እንዲወጡ አድርጓል። ስለዚህ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በራሱ አንደኛው የኢትዮጵያ ሌቨሬጅ ነው። ዚስ ታይም በ2019 ላይ አላለቀም ነበረ፣ ውሃ ሊያዘም ነበረ ገና ወይም ውሃ የመያዝ ሂደት ላይ ነበረ ገና። አሁን ግን ሙሉ በሙሉ እነዛን ደረጃዎች ማለፍ መቻሉ ግድቡን እንደ ሌቨሬጅ ወይም እንደ ዲፕሎማቲክ ካርድ ለኢትዮጵያ ሊሆን የሚችልበት ነባራዊ ሁኔታ አለ። ሌላኛው ነገር የቀይ ባህር ፖለቲካ ላይ ኢትዮጵያ አሁን እያከናወነች ያለው ነገር አለ። በቀይ ባህር ላይ ግብፅ የምታከናውነው ነገር አለ፣ አሜሪካም አለች። ስለዚህ ኢትዮጵያ በቀይ ባህር ላይ ፍላጎቷን በማስተግበር መግፋት መቻሏ አሜሪካ ከዚህ ቀደም ኢትዮጵያን እንደምትመለከታት የሆነች ደካማ ሀገር
አድርገው ሳይሆን አሁን ኢትዮጵያን የሚመለከቱት በቀይ ባህር ላይ የባህር በር ተደራሽ ለመሆን ጥረት እያደረገች ያለች ታላቅ የኢትዮጵያ ህዳሴ ግድብን የጨረሰች የሆነ ፕሮፋይላችን በተወሰነ መልኩ ከፍ ብሏል። ስለዚህ ቀይ ባህር ላይ ኢትዮጵያ ገፋ አድርጋ ደግሞ ከዚህ የበለጠ ብትቀጥልና ስትራቴጂካዊ ጥቅም ማስከበር ብትችል ያ ቀይ ባህር ላይ ኢትዮጵያ የምታስከብረው ስትራቴጂካዊ ጥቅም ከአሜሪካ ስትራቴጂካዊ ጥቅም ጋር የሚጋጭና የሚለያይ አይሆንም። ለምሳሌ ኢትዮጵያና አሜሪካ ሽብርተኝነትን መዋጋት በሚለው አካሄዳቸው ይስማማሉ። በሶማሊያም የጋራ ዘመቻ እንዳላቸው ይታወቃል። ሁለተኛ የባህር ላይ ወንበዴዎች የሚባለውን ጉዳይ በተለይ አሁን ኢትዮጵያ ወደ ቀይ ባህር ልትመጣ ነው የሚለው ነገር በጣም መነሳት ከጀመረበት ጊዜ ወዲህ እንደገና ማገርሸት የጀመረ የባህር ላይ ውንብድና እንቅስቃሴን እሱን በማስቆም ረገድም ኢትዮጵያ የማይተካ ሚና እንዳላት ይታወቃል። የዚህን ቀጠና ሰላም ሴኪዩር ለማድረግ ወይም የቀይ ባህር ላይ ያለውን ሰላምና ጸጥታ ለማረጋገጥ ኢትዮጵያ ከፍ ያለ ድርሻ እንዳላት ስለሚታወቅ ይህንን ድርሻ ወደ ማረጋገጥ ውስጥ ኢትዮጵያ መጣች ማለት አሜሪካ ይህንን ጥቅም ላለማጣት ስትል በቀይ ባህር ላይ ኢትዮጵያ ሰላምና ጸጥታን በማረጋገጥ ረገድ ሊኖራት የሚችለውን ጥቅም ላለማጣት ስትል በኢትዮጵያ ላይ የምታመጣውን ጫና እንድትቀንስ ልትገደድ የምትችልበት ሁኔታ ሊኖር ይችላል። የቀይ ባህር ፖለቲካ ላይ የቀይ ባህር ጂኦፖለቲካዊ አሰላለፍ ላይ ኢትዮጵያ ጣልቃ መግባት መቻሏ ሌላኛው የኢትዮጵያ አድቫንቴጅ ሊሆን ይችላል። ከዚሁ ጋር ተያይዞ እንደሚታወቀው በድርድር ሂደቱ ላይ እነ ሳውዲ አረቢያና ዩናይትድ አረብ ኤምሬት ግልባጭ በሚል ደብዳቤ እንደደረሳቸው ይታወቃል። ይሄ ዶናልድ ትራምፕ ከቀናት በፊት ለአብደልፈታህ አልሲሲ የጻፉት ደብዳቤ ግልባጭ ተብሎ ለሳውዲ አረቢያው ንጉስ ገውራሽ መሐመድ ቢን ሳልማንና ለዩናይትድ አረብ ኤምሬቱ ቢን ዛይድ አልናህያን እንደደረሰ ይታወቃል። እንደሚታወቀው ደግሞ በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ጠንካራ ሊባል የሚችል ትብብርና አጋርነት ስላለ ይሄንን እንደ ጥቅም በመውሰድ ዩናይትድ አረብ ኤምሬትም የኢትዮጵያን ኮዝ የኢትዮጵያን ጥረት በታላቁ ህዳሴ ግድብ ዙሪያ ላይ ኢትዮጵያ ጥቅሟን ለማስከበር የምታደርገውን ጥረት ዩናይትድ አረብ ኤምሬትም እንድትደግፍ መደረግ አለበት። ምን ማለት ነው? ዩናይትድ አረብ ኤምሬት እንደምታውቁት ለአሜሪካ በመካከለኛው ምስራቅ ስትራቴጂካዊ ከሚባሉ ሀገራት መካከል አንዷ ናት። ዶናልድ ትራምፕ የመጀመሪያ ስልጣን ዘመናቸው ተጠናቆ አሁን ተመርጠው ወደ ነጩ ቤተ መንግስት ከገቡ በኋላ የመጀመሪያ የጉብኝታቸው መዳረሻ ያደረጉት ሳውዲ አረቢያንና ዩናይትድ አረብ ኤምሬትን እንደሆነ ይታወቃል። በዛ ጉብኝታቸውም ከሁለቱ ሀገራት ጋር የቢሊየን ዶላር የኢንቨስትመንት አጋርነቶችን ተፈራርመው ነው የተመለሱት። ስለዚህ ዩናይትድ አረብ ኤምሬት በመካከለኛው ምስራቅ የአሜሪካ ጠንካራ አጋር መሆኗ ማይካድ ከሆነ በዚያው አንጻር ይሄው ትብብር ሊቀጥል የሚችልበት እድል ስላለ ዩናይትድ አረብ ኤምሬት በዚህ በቀይ ባህርና በአፍሪካ ቀንድ ፖለቲካ ላይም ጭምር ደግሞ እጇ ረጅም ሆኖ እየታየ ስለሆነ ይህንን አካሄዷን የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ኢትዮጵያ ጥቅሟ እንዲከበርላት በማድረግ ረገድ ከጎናችን እንድትቆም ማድረግና ጫና መፍጠር እነ ግብፅ ላይ ጫና ማሳደር የሚቻልበትን እና አሜሪካ ላይ ጫና ማሳደር የሚቻልበትን መንገድ እንዲሁ ማየትና መመልከት ጥሩ ነገር ነው። እነ እስራኤልም በዚህ ረገድ ሊዘነጉ አይገባም። ምክንያቱም እነ እስራኤል አሁን በቀይ ባህር ላይ ወደ ሶማሊላንድ መጥተዋል፣ ለሶማሊላንድ ዕውቅና ሰጥተዋል። በዚህ እነ እስራኤል ባሉበት ጎራ ውስጥ ዩናይትድ አረብ ኤምሬት አለች። ህንድም እንዲሁ ወደዚህ ጎራ ውስጥ ልትመጣ የምትችልበት እድል ከፍ ያለ ስለመሆኑ ያው ከዚህ ቀደም ነግሬያችኋለሁኝ። እንደዚህ አይነት ቀጠናዊ ትብብርና አጋርነቶችን ኢትዮጵያ መጠቀም አለባት። ሌላኛው እጅግ በጣም ቁልፍ ሆኖ ሊነሳ የሚገባው ነገር የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ብቻ ሳይሆን የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በናይል ተፋሰስ ሀገራት ላይ የላይኛው ተፋሰስ ሀገራት የሚባሉትን እነ ኬንያ፣ እነ ሩዋንዳ፣ እነ ኡጋንዳ፣ ደቡብ ሱዳን፣ ኢትዮጵያ ምናምን እነዚህ ሀገራት በውሃ ሀብታቸው በግዛታቸው ባለ የውሃ ሀብት ላይ የመጠቀም መብታቸውን ጭምር የሚያረጋግጥ ነው። ኢትዮጵያ የታላቁ ህዳሴ ግድብን ሰርታ መጨረሷ ወይም በአባይ የውሃ ሀብቷ ላይ መጠቀሟ ለኢትዮጵያ ብቻ ሳይሆን የላይኛው ተፋሰስ ሀገራት ለሚባሉት ሁሉ መብታቸውን ያረጋግጠላቸው ነው። እንደምታውቁት ከሆነ በ1980ዎቹ እንደ አውሮፓውያን አቆጣጠር መሰለኝ ናይል ቤዝን ኢኒሺየቲቭ ወይም በ1990ዎቹ መጀመሪያ አካባቢ ናይል ቤዝን ኢኒሺየቲቭ የሚባል ግብጾች የ1959 ስምምነት ማለትም 55.5 ቢሊዮን ኪዩቢክ ሜትር ውሃ በየዓመቱ ያገኛሉ የሚለውን ስምምነት አረጋግጠው የላይኛው ተፋሰስ ሀገራት የሚባሉት ሁሉ በውሃ ሀብታቸው ላይ የመጠቀም መብት የላቸውም የሚለውን ሐሳብ ተግባራዊ የሚያደርጉበት ማዕቀፍ ነበረ።
ናይል ቤዚን ኢኒሺዬቲቭ። ከዛ በ2003 እንደ አውሮፓውያን አቆጣጠር የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለ በኋላ በተደረጉ ጥረቶች ምን አይነት ትብብር ማዕቀፍ ተመሰረተ? የናይል ቤዚን ኮኦፕሬሽን ፍሬምወርክ የሚባል ወይም ናይል ቤዚን ኮሚሽን የሚባል ጥምረት ተመሰረተ። ይሄ ጥምረት ዋነኛ መሪና አቀንቃኙ በናይል ወንዝ የተባለ በሚጠራው የአባይ ወንዝ ላይ 86% የውሃ አስተዋጽኦ ያላት ኢትዮጵያ ሌሎች የቀጠናው ሀገራትን አስተባብራ የላይኛው ተፋሰስ ሀገራትን አስተባብራ እነዚህ ሀገራት በውሃ ሀብታቸው ላይ የመጠቀም መብት አላቸው፣ በድንበራቸው ውስጥ ባለ የውሃ ሀብት ላይ የመጠቀም መብት አላቸው የታችኛው ተፋሰስ ሀገራትን በማይጎዳ መልኩ የሚለውን ሐሳብ በተደጋጋሚ ሲያቀነቅኑ ቆይተው ወይም ጥረት ሲደረግበት ቆይተው በመጨረሻም በኃይለማርያም ደሳለኝ የስልጣን ዘመን ጊዜ ይሄ ማዕቀፍ ስጋ ለብሶ መሬት ላይ ወርዶ ተግባራዊ መሆን ጀመረ። ኢትዮጵያን ጨምሮ በዚህ በቀጠናው ያሉ ሀገራት ቀስ በቀስ መብታቸውን ለማስከበር ደፋ ቀና እያሉ የዚህ የትብብር ማዕቀፍ ውስጥ ፊርማቸውን እያኖሩ መጡ። ነገር ግን ተግባራዊ ሆኖ ለመቀጠል የዚህ የናይል ቤዚን ኮሚሽን ያዘጋጀው የኮኦፕሬሽን ፍሬምወርክ ወይም የትብብር ፍሬምወርክ ወደ ትግበራ ውስጥ እንዲገባ ከላይኛው ተፋሰስ ሀገራት ከሚባሉት ውስጥ ቢያንስ 6 የሚሆኑቱ ይህንን የትብብር ፍሬምወርክ መፈረም ነበረባቸው። 2024 ላይ ደቡብ ሱዳን የምትባለው ሀገር ይህንን የናይል ቤዚን ኮሚሽን የሚባለው አካል ወይም በኢትዮጵያ የሚመራው አካል ያዘጋጀውን የትብብር ፍሬምወርክ ደቡብ ሱዳን መፈረሟን ተከትሎ አጠቃላይ ዝቅተኛ የሚያስፈልጉት 6 ሀገራት ተሟሉና ከዛ ጊዜ ጀምሮ ወደ ትግበራ ውስጥ መጣ። ያ ማለት ምን ማለት ነው? ከዚህ ቀደም ግብጾች ናይል ቤዚን ኢኒሺዬቲቭ ብለው የቅኝ ግዛት ስምምነቶችን ለማስቀጠል ሲያደርጉ የነበረው ጥረት ሙሉ በሙሉ ውድቅ ሆነና በአዲስ የትብብር ማዕቀፍ ማለትም የላይኛው ተፋሰስ ሀገራት ሁሉ በወንዞቻቸው ላይ የመጠቀም መብት አላቸው የሚለውን ጉዳይ የሚያረጋግጠው ማዕቀፍ ወደ ትግበራ መጣ። ስለዚህ በ2019 ወይም በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ጊዜ እንዲሁም አሁን በሁለተኛው የዶናልድ ትራምፕ የስልጣን ዘመን ጊዜ ምን የተለወጠ ነገር አለ? ኢትዮጵያን የሚጠቅም ምን የተለወጠ ነገር አለ ከተባለ አንዱ ሊነሳ ከሚችሉ ሐሳቦች መካከል ይሄው የላይኛው ተፋሰስ ሀገራት የሚባሉ 6 ሀገራት ዝቅተኛ ኢትዮጵያ እነ ኬንያ ፈርመውታል፣ እነ ኡጋንዳ፣ ሩዋንዳ ምናምን ፈርመውታል። አጠቃላይ 6 መሆን ነበረባቸው ቢያንስ ማለት ነው። አሁን 6ቱ ሀገራት ፈርመውታል። ስለዚህ ናይል ቤዚን ኮኦፕሬሽን ፍሬምወርክ ማለትም የላይኛው ተፋሰስ ሀገራት የታችኛው ተፋሰስ ሀገራትን በማይጎዳ መልኩ ውሃቸውን መጠቀም አለባቸው የሚለውን የትብብር ፍሬምወርክ ተግባራዊ ማድረግ ጀምረዋል። ስለዚህ ትልቁ ለውጥ ይሄ ስለሆነ ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ወይም በውሃ ሀብት ክፍፍል ላይ ከግብጽ ጋር በሚደረግ የድርድር ማዕቀፍ ወይም የድርድር ሂደት አንዱ ልትጫወተው የሚገባው ነጥብ ብቻዋን ሳይሆን መቅረብ ያለባት ኢትዮጵያ እነዚህ 6ቱን ሀገራት አጠቃላ እነ ኬንያን፣ ደቡብ ሱዳንን፣ ኡጋንዳን፣ ሩዋንዳን እነዚህን ሀገራት አጠቃላ ነው መቅረብ ያለባት። ያ ለኢትዮጵያ ምን ይሰጣታል? የሷ ኮዝ ብቻ ሳይሆን የውሃ ሀብትን የመጠቀም ጉዳይ የሷ ብቻ ጥያቄ ሳይሆን የሌሎችም የቀጠናው ሀገራት የላይኛው ተፋሰስ ሀገራት ጥያቄ እንደሆነ ስለሚያረጋግጥ ነገሩ ላይ ተወደደም ተጠላም የአፍሪካ ህብረት ኢንቮልቭመንት እንዲኖርበት እድል ይፈጠራል። ትልቁ ኢትዮጵያ ልትጠቀማቸው ከምትችላቸው ሌቨሬጆች መካከል ከመጀመሪያው የዶናልድ ትራምፕ የስልጣን ዘመን ወዲህ የተቀየረው ትልቅ ነገር ይኸው የናይል ቤዚን ኮሚሽን ያዘጋጀው የትብብር ፍሬምወርክ ትግበራ መጀመሩ ነው። በጣም ደስ የሚለው ይህንን የናይል ቤዚን ኮሚሽን የትግበራ ፍሬምወርክ እንዲህ መሬት ላይ በማውረድ ረገድ መሪዎቻችን የተቀባበሉ ነው ያመጡትና ጠቅላይ ሚኒስትር መለስ ዜናዊ ጊዜ ተጀመረ፣ በኃይለ ማርያም ጊዜ ቀጠለና ፊርማዎቹ መፈረም ጀመሩ። አሁን ደግሞ በጠቅላይ ሚኒስትር አብይ አህመድ ጊዜ 6ቱ ሀገራት ተሟልተዋል። ስለዚህ 6ቱ ሀገራትን ጉዳይ እነሱም ሀገራት ጭምር አሁን ኢትዮጵያ የምትጨቃጨቀው ወይም ኢትዮጵያ መብቴን ላስከብር የምትለው ስለ ራሷ ብቻ ሳይሆን ስለ ሌሎች የቀጠናው ሀገራትም ጭምር እንደሆነ የሚያረጋግጥ ነጥብ መሆኑን ልብ ይለዋል። ከዚህ አንጻርም ሌላኛው ኢትዮጵያ እንደ ጥቅም አድርጋ ፍላጎቷን ልታስከብር የምትችልበት መንገድ እንደሆነ ልብ ይለዋል። ምናልባት ዶናልድ ትራምፕ ለዓለም አቀፍ ትብብሮች አይደለም ለአፍሪካ ህብረት ቀርቶ ለተባበሩት መንግስታት ድርጅት እንኳን ያላቸውን አመለካከት ታውቃላችሁ። ስለዚህ ይህንን የአፍሪካ ህብረት
በድርድር ሂደቱ ላይ ይሳተፍ የሚለውን ጉዳይ ምናልባት ዝቅ አድርገው ሊመለከቱ ይችላሉ። እሳቸው ዝቅ አድርገው ተመለከቱም አልተመለከቱም ግን ኢትዮጵያ ልክ ግብጾች አሜሪካ ትግባለን እንዳሉት ኢትዮጵያም ደግሞ የአፍሪካ ህብረትን ጨምሮ የላይኛው ተፋሰስ ሀገራት በዚህ የድርድር ሂደት ላይ ይሳተፉ። ምክንያቱም እያወራን ያለነው ስለ ውሃ ሀብት ክፍፍል ጉዳይ ነው። እንደምታውቁት 86% የሚሆነውን የአባይ ውሃ አስተዋጽኦ ይኑር እንጂ የተቀረውን አስተዋጽኦ የሚያደርጉት ሌሎቹ ሀገራት ናቸው። በተለይ ይሄ ዘ ግሬት ሌክስ የሚባሉ ሀገራት ውስጥ የሚጠቃለሉ ማለት ነው። የላይኛው ተፋሰስ ሀገራት እነ ኡጋንዳ፣ እነ ሩዋንዳ ምናምን ቪክቶሪያ ፎልስ ያለበት አካባቢ እና እነዚህ ሀገራትንም ጭምር የሚያጠቃልል ስምምነት ነው አሁን ግብጾች እየጠየቁ ያሉት። ቢኮዝ በጠቅላላ የናይል ወንዝን የውሃ ሀብት ክፍፍል ነው እያሉ ያሉ። የናይል ወንዝ 86% አባይ ቢሆንም የተቀረው ግን ነጩ ምንድነው የሚባለው ብሉ ናይልና ምንድነው ብቻ ስያሜ ያለው አይደል? ነጩ አባይ ነው የሚል ነጩ ናይል ነው የሚሉት እንደዚህ እና እነዚህ ሀገራትንም የተመለከተ ስምምነት ስለሆነ ግብጾች የጠየቁ ያሉት እነዚህ ሀገራት ሉዓላዊ ሀገር እንደመሆናቸው መጠን ለምን 0.00 አስተዋጽኦ አይኖራቸውም? ከሀገራቸው ውሃ የሚወጣ ከሆነ የዛን ውሃቸውን ጉዳይ በተመለከተ የዚህ ስምምነት አካል መሆን አለባቸው። ስለዚህ ኢትዮጵያ አሁን ዝም ብለን እንደው በቃ አሜሪካ እናደራድራችሁ ስላለች ብቻ ከመሬት ተነስተን ሾንቄ ሎንቄ እያልን ሄደን የምንቀመጠው አይነት ሳይሆን እነዚህ ሀገራትም በቃ እነዚህ የአባይ ተፋሰስ የላይኛው ተፋሰስ ሀገራት የሚባሉትም ድምፅ አላቸው። የነሱ ድምፅም መወከል አለበት። አለበለዚያ እነዚህ ሀገራት በይፋ ኢትዮጵያ ተወክለን ብለው መቅረብ አለባቸው። that means ኢትዮጵያ እዛ ቦታ ላይ ስትሄድ አንድ ኢትዮጵያ ብቻ ሳትሆን 6-7 ሀገራት ሆና ነው የምትሄድ። ያ ልክ እነ አልሲሲ ትራምፕ ይግባልን፣ አሜሪካ ትግባልን፣ ወርልድ ባንክ ይግባ ምናምን እያሉ የሆነ ኢትዮጵያ ላይ ጫና የሚያሳድሩበትን መንገድ እንደሚፈልጉት ሁሉ ኢትዮጵያን በተመሳሳይ በእነሱ ላይ ጫና ልታሳድር የምትችልበት መንገድ እንደሆነ ልብ ይለዋል ማለት ነው። ሌላኛው ነገር ኢትዮጵያ አሁን እንደሚታወቀው የብሪክስ አባል ሆናለች። ብሪክስ በመጪዎቹ ዓመታት ብቻ ሳይሆን አሁን ጨምሮ በአባል ሀገራቱ መካከል የሚደረግ ኢኮኖሚያዊ ትብብርን ለማጠናከር የተቋቋመ ወይም የተመሰረተ የሀገራት ጥምረት እንደሆነ ይታወቃል። ስለዚህ የብሪክስ አባል ሀገራት በተለይ ከነ ቻይና ከነ ሩሲያ ጋር ከመሳሰሉት ጋር ጭምር ይህንን ጉዳይ በተመለከተ ወደ አንድ ነጥብ መምጣት ያስፈልጋል። እነዚህ ሀገራትም እነ ቻይናም የኢትዮጵያን ኮዝ እንዲደግፉ ማድረግ የሚቻልበት ሁኔታ እንዳለ ሊዘነጋ አይገባም። ቻይና ታስታውሱ ከሆነ እስራኤል ለሶማሌላንድ ዕውቅና ከሰጠች በኋላ ኢሚዲየትሊ እየገሰገሱ ኢትዮጵያን የመጡት ያው ስጋት ስላለ ኢትዮጵያ ዕውቅና ልሰጥ ትችላለች የሚል ስጋት ስላለ ከዛ ከኢትዮጵያ ጋር ተነጋግረው የዋን ቻይና ፖሊሲ ያው የታይዋን ጉዳይ ያለባቸው አይደለ ቻይናዎችም። ስለዚህ ሶማሌላንድ እዚህ ዕውቅና ተሰጣት ምናምን ማለት በሌላ ቋንቋ እነ ታይዋን የመሰሉ ሀገራትም የልብ አገኙ። ያንን ለመከላከል በሚል ከሶማሌላንድ ጋር የሆነ ግንኙነት አለው የሚባል አይነት አካል ያስደነግጣቸዋል። ሆኖም ግን አሁን ኢትዮጵያ የሶማሌላንድን ጉዳይ በተመለከተ እንዴት እንደያዘችው ያው ራሷ ታውቃለች። ነገሩ ስለተድበሰበሰ እንዲህ ብሎ በእርግጠኝነት መናገር አይቻልም። ነገር ግን በእንደዚህ አይነት አጋጣሚዎች ላይ ትብብር በመፍጠር ሂደት ላይ እነዚህን ሀገራት እነ ቻይና የመሰሉ ሀገራት በኢትዮጵያ የሆነ ፍላጎት ያላቸው እነ ቻይና የመሰሉ ሀገራትን ከጎን ማድረግ ያስፈልጋል። ከፍተኛ አበዳሪያችን ያው ቻይና ነች እንደምታውቁ። ስለዚህ የዕዳ አከፋፈል ጉዳይን በተመለከተ ይመለከታታል ማለት ነው። ቻይና ማለት ኢትዮጵያ ኢኮኖሚያዊ ነፃነት ከሌላት፣ ኢኮኖሚያዊ ጥቅሟ ካልተከበረ፣ የውሃ ሀብት ሪሶርሷ ያላት መብት ካልተከበረ የቻይናን ብድርም መክፈል አንችልም። ቻይኖችም ደግሞ ከዚህ ቀደም አንድ የሆነ ባለፈውም እንደዚህ ያነሳዋለሁ ብዬ ዘንግቼዋለሁኝና አንድ የሆነ ግድብ አላቸው። በቅርቡ በጣም ዓለምን ያስገረመ አንድ ታላቅ ግድብ አላቸውና ጥቅማቸውን እንዴት እንዳስከበሩ ታሳቢ በማድረግ የነሱን ተሞክሮም ኢትዮጵያ ልትጋራ ልትማር የምትችልበትን እድል መውሰድ። ዝም ብሎ የብሪክስ አባል መሆን ምን ይሰራል? ብሪክስ ለኢትዮጵያ በአንዳንድ ሁኔታዎች ላይ በጋራ ቆሞ የኢትዮጵያን ጥቅም የማያስከብርበት አይነት ሁኔታ ካለ ምን ይሰራል? ስለዚህ እንደዚህ አይነት ዓለም አቀፋዊ ጥምረቶች ያው በቀጠናው ያለው የኃይል አስተላለፍ ጋር አብሮ ነገሩን ማጫወትና የኢትዮጵያን ጥቅም ማስከበር የግድ ይሆናል ማለት ነው። ከምንም በላይ ግን ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የውሃ ሀብት ክፍፍልን በተመለከተ የድርድር ሂደት ይቀጥልም አይቀጥልም ያው መቀጠሉ አይቀርም ብዬ አስባለሁ። በቀይ ባህር ላይ ያላት ትኩረትን ግን በፍጹም
ልትዘነጋና በይደር ልታስቀምጠው የተገባ ጉዳይ አይደለም። ምክንያቱም አንደኛው እነ ዶናልድ ትራምፕ በዚህ ሰዓት ላይ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የውሃ ሀብት ክፍፍል በሚል ነገሩን ወደ ጠረጴዛው ያመጡት ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ እንዳለቀ ሳያውቁ ቀርቶ አይደለም። እንደምታስቡት የሆነ ዝም ብሎ መረጃው ስለሌለው ምናምንም አይመስለኝም። ነገር ግን ኢትዮጵያ በዚህ ቀጠና ላይ ፍላጎቷን ለማስከበር እየተንቀሳቀሰች ያለበት መንገድ እየመጡ ያሉ እድሎችን ለመጠቀም ጥረት የምታደርግበት ሁኔታ እየዋለ እያደረ ሲሄድ ትላንት እንዳልኳችሁ የበለጠ ጠንካራ እየሆነች ነው የምትመጣው። ኢማጂን ኢትዮጵያ በቀይ ባህር ላይ አክሰስ ኖሯት የቀጠናውን ሰላም የምታስከብርበት የባህር ኃይሏን አሰማርታ መውጫ መግቢያውን ጎድጓዳውን ብታስከብር እዛ ላይ መስራት ብችል አሜሪካ ወዳም ሳይሆን ተገዳ ልክ እንደ አልሲሲ ሁሉ ገንዘብ ሳንሰጥ ሙስና ሳንሰጥ እና አሜሪካን ወደኛ ማምጣት የሚቻልበት ወይም እኛም ጋር የሆነ ፍላጎት እንዲኖራቸው ማድረግ የሚቻልበት መንገድ አለ። ለዚህ ሶማሊያ በጣም አሪፍ ማሳያ። ሶማሊያ ውስጥ አልሸባብን ለመዋጋት ይደረግ በነበረ ጥረት ውስጥ ኢትዮጵያ ዋነኛዋ አጋር ነበረች። በጣም ቁልፍ የምትባለው አጋር ነበረች። ስቲል አሁንም በሶማሊያ አልሸባብን በመዋጋት ረገድ ውስጥ ቁልፍ የምትባለው አጋር ኢትዮጵያ ነች። ይህንን አጋርነቷን ከሶማሊያ ባሻገር ወደ ቀይ ባህርና ወደ ኤደን ባህረ ሰላጤ ብትወስደው አሜሪካዎች እንዴት ነው ኢትዮጵያ ውስጥም ጭምር ያላቸው ፍላጎት የማይጨምረውና የኢትዮጵያን ፍላጎትም ለማስከበር የማይሰሩ? ስለዚህ ከቀይ ባህር ላይ አይናችንን ማንሳት በፍጹም የለብንም። ከቀይ ባህር ላይ አይናችንን አንስተን ወይም የቀይ ባህርን ጉዳይ በቃ መጀመሪያ ግድቡን ጉዳይ እንጨርስ ብለን የምንመለስ ከሆነ ወደ ኋላ እንደመመለስ ነው የሚቆጠረው። ዋንስ ገብተንበታል። አንዳንዶች በዚህ መልኩ ባይገባ ጥሩ ነበር ይላሉ። ማለት ለሶማሌላንድ ዕውቅና እንሰጣለን በሚል አይነት መንገድ ወደ ቀይ ባህር ባንገባ ጥሩ ነበረ፣ በሌላ መንገዶች ብንቀጥል ጥሩ ነበረ ይላሉ። ግን ዋንስ ገብተንበታል። በቃ ያንን የገባንበትን ነገር ደግሞ ገፍቶ እስከ መጨረሻው ድረስ ሄዶ ፍላጎትን ማስከበር የሚቻልበት መንገድ ስላለ አሁን እድሎችም ጭምር ይበልጥ እየሰፉ ስለሆነ ኢትዮጵያ ያንን የቀይ ባህር ጥቅሟን አስከበረች ማለት የመደራደሪያ ነጥቧን በቀጠናው ላይ ያላትን ተጽዕኖ ፈጣሪነቷን በዛው ልክ እንደማሳደግ ስለሆነ እነ ግብፅም ከኢትዮጵያ ጋር ሲያወሩ እንዴት እንደሚያወሩ ታዩት ነበር። ስለዚህ የቀይ ባህር ጉዳይ በጣም መሰረታዊ ጉዳይ ነው። ሌላኛው ወደ ድርድር የሚገባ ከሆነ ወደ ድርድር ውስጥ ሲገባ ግብጾች አሁን ካሳ ይከፈለን ወደ ማለት መጥተዋል። እንደምታውቁ የደረሰብን ጉዳት 35 ቢሊዮን ኪዩቢክ ሜትር የሚጠጋ ውሃ ኪሳራ ገጥሞናልና ለዛ የመጀመሪያው ነገር ማን አጠናው? ባለፈው እንዳልኳችሁ አጥኚው ማን ነው? ይሄንን በየትኛው ዓለም አቀፍ ተቋም ነው የተጠናው የሚለው ጉዳይ መጥራት እንዳለበት ሆኖ አሴም ታይም ግን አሁን የውሃ ሀብት ክፍፍል አይደለም የሚሉት ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ ብቻ ሳይሆን እንዳጠቃላይ የውሃ ሀብት ክፍፍል ነው። የናይል ውሃን የሀብት ክፍፍል ነው። ስለዚህ በናይል ውሃ ላይ ተሰርተው ሀብት የሚገኝባቸው ነገሮችን ሁሉ መካፈል አለበት። ያ ማለት ግብፅ ሌላው ቢቀር የአስዋን ግድብን በተመለከተ ተጠቃሚ ሆና ቆይታለች። አሁን የምትገነባው አዲስ ከተማ አለ። ከዛ የቶሽካ እየተባለ የሚጠራ ከዚህ ቀደም እንደነገርኳችሁ በእስራኤልና በፍልስጤም ቀረብ ብሎ የሚከናወን ፕሮጀክት አለ። የሲናይ በረሃን በአባይ ውሃ የማልማት ፕሮጀክት አለ። ከነዚህ ከእያንዳንዱ ፕሮጀክቶች ላይ እነሱ አሁን ከአባይ ውሃ ላይ ከግድቡ ላይ ካሳ ይከፈለን የሚሉ ከሆነ ስለ ውሃ ሀብት ክፍፍል እያወራን እስከሆነ ድረስ እኛም ይሄ ናይል የሚሉት ወንዝ አመጣ ከሚባለው ጥቅም ግብጾች ተጠቀሙ ከሚባለው ከእያንዳንዱ ጥቅም እኛም ካሳ ማግኘት አለብን። እሺ ምንም ስራ እንስራበት፣ ታላቁ የኢትዮጵያ ህዳሴ ግድብን ምንም ስራ እንስራበት፣ ወይም የአባይ ውሃን ምንም ስራ እንስራበት። ከዛስ እኛ ምንም የማንሰራበት ከሆነ እኛ ባለመስራት ኃላፊነታችንን ከተወጣን እነሱም ደግሞ የአባይ ውሃን በመጠቀም ከሚያገኙት ከእያንዳንዱ ቁራጭ ሳንቲም መካፈል አለብን። የሀብት ክፍፍል ነው እያሉ ያሉት። የውሃ ሀብት ክፍፍል መካፈል ከሆነ መካፈል ነው እያንዳንዱን ነገር እንጂ ለነሱ ጥቅም በተመቸ መልኩ ውሃ እንካፈል ብለው ኢትዮጵያን ካሳ ክፈይን ምናምን እያሉ ከዛ እነሱ ደግሞ በቃ የታችኛው ተፋሰስ ሀገራት ናቸው በሚል ምንም አይነት ጥቅም ለኢትዮጵያ ሳይሰጡ መቀጠል የለባቸው። ስለዚህ ይሄ ጽንፉን ነው የምነግራችሁ። አሁን አክቹዋሊ እንደዚህ ይሆናል ማለት ሳይሆን ጽንፉ እነሱ አሁን ካሳ ይከፈለን የሚለው የግብፅ አቋም የመደራደሪያቸው ጽንፍ ነው። ላይክ ዘ ኤክስትሪም ነው። ሶ ኢትዮጵያም ኤክስትሪሟን መግለጽ አለባት፣ ኤክስትሪሟን ማሳወቅ አለባት። ምን በማለት የናይል ብላችሁ ከምትጠሩት ወንዝ ከሚገኝ ሀብት እኛም መካፈል አለብን፣ እኛም ካሳ ሊከፈለን ይገባል የሚል ጥያቄ መቅረብ አለበት በኢትዮጵያ በኩል። ዝምታው እስከ መቼ ነው ጎበዝ? ዶናልድ ትራምፕ ይመጣና የታላቁ የኢትዮጵያ ህዳሴ ግድብ የሚባል አንድ ፕሮጀክት አለ፣ ያንን ፕሮጀክት አሜሪካ ነው ፋይናንስ ያደረገችው። ኖ ዌይ! በጣም ሊቆጨን ይገባል። በጣም ያናዳል። ደጋገሙት። ትላንት እንዳልኳችሁ በየመግለጫዎቻቸው ላይ ሁሉ አሜሪካ ፋይናንስ አድርገዋለች። የት? መቼ? እንዴት?
አሁን እኮ እሳቸው ዓለም ላይ እየሳሉ ያለው ኢሜጅ ምንድነው? ኢትዮጵያ ደሃ ሀገር ስለሆነች ይሄንን ፕሮጀክት ልታሳካ አትችልም። ስለዚህ በዚህ ራሷ ባልሰራችው ግድብ ላይ የማዘዝ ስልጣን ያለን እኛ ነን የሚለውን ሐሳብ ነው ዓለም ላይ እየረጩ ያሉት። ይሄንን ደግሞ የሚረጩት ለምን መሰላችሁ? ምናልባት ነገሩ ተካሮ ሌላ ነገር ቢመጣ ቀድሞም እኛ ነን የሰራ ነው፣ ስለዚህ የፈለግነውን ነገር ማድረግ እንችላለን ሊሉ ነው። ዝምታው መቆም አለበት። ዝምታው መሰበር አለበት። ኢትዮጵያ እኔ ዩኒቨርሲቲ ስማር ከዩኒቨርሲቲ ከምማርበት 2003 ላይ ማለት ነው ቁርሳችንን መስዋዕት አድርገን ቁርሳችንን አንበላ የሚቅርብን ለታላቁ ህዳሴ ግድብ ተሰብስቦ ይሰጥ የቁርስ በየሀገሩ ከጉድለታችን ከድህነታችን ከማጣታችን እየቆረጥን አስተዋጽኦ አድርገን ከዛስ የኢትዮጵያ ኮመርሻል ንግድ ባንክ በጣም በከፍተኛ ደረጃ ፋይናንስ አድርጎት ኢትዮጵያውያን በሀብታችን ንግድ ባንክም ከኢትዮጵያውያን ሀብት የሰበሰበውን ነው። በነገራችን ላይ አንዳንዴ እናደዳለሁኝ። የህዝቡ አስተዋጽኦ 12 ቢሊዮን ብር ነው፣ የተቀረውን መንግስትን የሸፈነው ሲባል ከየት አመጣው? መንግስትስ ከኢትዮጵያውያን የሰበሰበውን ሀብት መስሎኝ ከዛ ለግድቡ መልሶ ጥቅም ላይ የሚያውለው። ስለዚህ ማናቀው ነገር ካለ ወይ አሳውቁንና አልሰራችሁም በሉ። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያኖች አልተሰራም በሉን። ነገር ግን ይህንን ግድብ እኛ እንደሰራ ነው ከኛ በላይ ምስክር ስለሌለ እነ ዶናልድ ትራምፕ እንዲያውም አሁን ከአሜሪካዎች ምናምን ያው ድርድር መሆኑ አይቀርም አይደለ? ማየታችን አይቀርም። ያንን አጋጣሚ ኢትዮጵያ በርግጥም ይህንን ግድብ እንደሰራችው በማሳመን መጀመር አለበት። አሜሪካ አሁን ተናግረዋል ዶናልድ ትራምፕ አልሲሲንና ጠቅላይ ሚኒስትር አብይ አህመድን አገናኛለሁ ትነጋገራላችሁ ብለዋል። ስለዚህ ስልክ መደወላችሁ አይቀርም የመሳሰሉት ነገሮች። ያ ሲሆን የድርድር ቅድመ ሁኔታ ከግብጽ ጋር ለመገናኘት እንደ ቅድመ ሁኔታ ተደርጎ ይህንን ግድብ አሜሪካ ፋይናንስ አላደረገችውም የሚለው ጉዳይ መቀመጥ አለበት። ናሬቲቭ ማተርስ። ሀገር እንዴት መሰላችሁ የሚገነባው? ቴዎድሮር ሄርዝል የሚባለው የእስራኤሎች የዚዮኒስት የጽዮናውያን እንቅስቃሴ መስራች ወይም ፋዘርስ ኦፍ ዚዮኒዝም ከሚባሉት ሰዎች መካከል አንዱ ቴዎድሮር ሄርዝል ነው አይደል? የመጀመሪያው እና ቴዎድሮር ሄርዝል ሀገር የምትመሰረተው ይላል ኢማጂኔሽን፣ ናሬቲቭ ኤንድ ፖለቲካል አክሽን። አሁን ናሬቲቭ የሚለውን ፖይንት አጽንኦት ልሰጥ ስለፈለኩ ነው። እነ ዶናልድ ትራምፕ አሁን እየፈጠሩ ያለው ናሬቲቭ ኢትዮጵያውያን ይህንን ግድብ መስራት አይችሉም፣ ይህንን ግድብ እኛንን ፋይናንስ ያደረግነው፣ ስለዚህ ሶዋት ስትሉ በዚህ ግድብ ላይ የማዘዝ ፈላጭ ቆራጭ የመሆን ስልጣን አለን እንደማለት ነው። ሪሊ? ስለዚህ ኢትዮጵያ በዚህ ጉዳይ ላይ ዝምታዋን መስበር አለባት። ኢነፍ ኢዝ ኢነፍ። አሜሪካ ዶናልድ ትራምፕ ሐሰተኛ መረጃን በማስተራጨት የሚታወቁ ሰው ናቸው። ሐሰተኛ መረጃ እዛው በሀገራቸው ውስጥ ማለት ነው። ይሄን ያክል የሥራ ዕድል ፈጠር ያለው ይሄን ያክል እንደዚህ ምናምን እያሉ የሚያቀርቡት ሪፖርት ኦልሞስት 40-30% ሐሰተኛ። ተፈጥሯል የሚባለው የሥራ ዕድል የለም። አሁን ላይ እኮ 57% የሚሆኑ አሜሪካውያን ይሄ የተደረገ ጥናትን ነው ከሰሞኑ የወጣ ጥናትን ነው የምነግራችሁ። ዶናልድ ትራምፕ ትክክለኛ መሪ አይደሉም ብለው ድምጽ የሚያሰሙ የሚቃወሙ ናቸው። ግሪንላንድ ላይ የሚከተሉትን ፖሊሲ በተመለከተም እንዲሁ ግሪንላንድን ጠቀልላለሁ ምናምን የሚሉትን አካሄድ 87% የሚሆኑ አሜሪካውያን ይቃወሙት። እንግዲህ እኒህ ሐሰተኛ መረጃን በማሰራጨት የሚታወቁ ሰው የኢትዮጵያ ታላቁ ህዳሴ ግድብን በተመለከተም ሐሰተኛ መረጃን እያሰራጩ ነው። ስለዚህ ይህንን ሐሰተኛ መረጃ ካውንተር ባላንስ የሚያደርግ እኔ በመንግስት ጉዳይ በመንግስት በኩል ይሁን በዓለም አቀፍ መገናኛ ብዙሃን ይሁን ብቻ በሆነ መንገድ እነ ትራምፕ ጆሮ ጋር እንዲደርስ ሆኖ ይህ ጉዳይ መሰራት አለበት። እኔ ፈቃደኝነቱ አለኝ በዚህ ጉዳይ ላይ የሚሰራ አካል ካለ ይህንን ጉዳይ ፕሩፍ ለማድረግ ወዶ ዘማቹኝ ይገባል። እና ይሄ የሀገር ጉዳይ ስለሆነ የምንቀልድበት ጉዳይ አይደለም። በዚህው መንፈስ ውስጥ ደግሞ የውስጥ አንድነታችንን እያጠናከርን ብንሄድ የበለጠ ነገሮቹ እየቀለሉልን የውስጥ ችግሮቻችንን እየፈታን መሄድ ብንችል በቃ ነገሩ አልጋ ባልጋ ይሆንልናል ብዬ አስባለሁ። ክብራትና ክብራን ተከታታዮቻችን በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በነበራቸው ቆይታ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር እንድትገናኙ አደርጋለሁ የሚሉትን አስተያየታቸው መነሻ አድርገን በውይይታቸው ምን ጉዳዮች ተነሱ፣ ኢትዮጵያ ምን አድቫንቴጅ አላት፣ ምን ጥቅም አላት፣ አሁን ምን ደግሞ ሊጎዳት ይችላል የሚሉትን ነገሮች ጭምር እየዳሰስን በተወሰነ መልኩ ቆይታ ያደረግንበት ጥንቅራችን ይህን ይመስል ነበረ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። በቀጣይ እንዲሁ ሌሎች አዳዲስና ሆናዊ ጉዳዮችን እየተከታተልን በዝርዝር ወደ እናንተ ማቅረባችንን እንቀጥላለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።